እሱ በህይወት እያለ ሁሉ ነገር ሙሉ ነበረ። ምንም ቸግሮኛ አያውቅም ነበረ። ዘርነችና ከዘሯ መቀላቀል ስላለባት ዲኤንኤ አስመርምሬ ውጤቱን ይዣለሁ። ጥሩ ታሪክ ነው ፈጥረሽ የመጣሽው። አሁን በመጣሽበት ውልቅ ብለሽ ሂጂ። የኔ ባል እንኳን ከሌላ ሊወልድ ሴት እንኳን ቀና ብሎ እንደማያይ አገር ይመሰክርለታል። ትክክል ነሽ፣ ምንም አልተሳሳትሽም። እሱ ማን ስለሆነ ነው ብዬ አንድ ቀን ሳያስበው ሞቅ እንዳለው ተፈታትኛ ያሸነፍኩት። በአንድ ቀን ስህተት የተፈጠረች ልጅ ናት። አንቺም በጣም ጥሩ ሰው እንደሆንሽና ክፋት እንደሌለብሽ አውቃለሁ። ታዲያ ጥሩ ሰው ነኝ ማለት እኮ ጅል ነኝ ማለት አይደለም። ሹ ነገር እንኳን እውነት ቢሆን እኔ እንደሰማሁሽ ግርማ እንዳይሰማሽ። ፈሪን ከነ ልጅሽ አታድሪ፣ ወደ ፈጣሪሽ ነው የሚልክሽ። ያሳለፍኩት ነገር እኮ ፊልም ነው የሚመስለው። ዋናው አለመገኘትሽ ነው። አግኝታኝ ቢሆን ማኖሮ ይሄን ያሳስራኝ ነበር። እንደዚህ እንደተጫወቱብኝ አይቀርም። እኔም በእነሱ የምጫወትበት ቀን ቅርብ ነው። ያንን ኪሩቤል የሚባል ልጅ ላስወግደው። እንደዛም አይሆንም። አንተን እዚህ ነገር ውስጥ መክተት አልፈልግም። ለእሱ እኔና ዳድ እንበቃለን። ተስፋ በቆረጥኩኝ ሰዓት እኮ የምታበረታኝ አንተ ነህ ኬሪ ፍቅር። ኪሩቤል ሚስት የምትሆነው ሴትማ ተስፋ ለመቁረጥ አልተፈቀደላትም። ፈጣሪ እንዳለ አንዱ ማረጋገጫ ይሆናል። የባልኖር ምን ፈጣሪ የለም ልትይ ነው? በዚህ ማዕት በበዛብኝ ሰዓትማ ትንሽ ተስፋ የሚሰጥ ነገር ካሰጠኝ የፈጣሪው ነው ወይ ደግሞ ተቶኛል ማለት ነው። ብርሃኔን ባጣሁበት ሰዓት ብርሃን መስፈልልኝ ሳትመሪ ካባጣሁበት ሰዓት ደግሞ ተስፋ የሚሆን አንተ ሰጥቶኛል። እዚህ ያለ ማለት ብቻ በቂ አይደለም፣ አመስገንም ይገባኛል። አይ ራሱ አንቺን ስለሰጠኝ ብቻ ፈጣሪን በጣም ነው የማመሰግነው። እኔ አትጠገብ ወይዘሮ ዝናሽ ቤት አዲስ ነገር ተከስቷል። ሌላ ከድሮ ባልሽ የተወለደች አንድ ልጅ አለች የምትል እናት መጣለች። ትክክል ትመስላለች። የዲኤንኤን መረጃም ይዣለሁ ብትልም ወይዘሮ ዝናሽ አሁን ያለሁበት ሁኔታ በራሱ ልቋቋሙ አልቻልሁም፣ እንደገና ደግሞ ሌላ ችግር አትደርቢብኝ፣ የኔ ባል እንደዚህ አያደርግም ብላ ተሟገተች። ታጉ ትባላለች ሴትዮዋ። እሷም ማስረዳቸው እውነት ነው፣ ባልሽ እንደዛ አይደለም፣ ግን ሁል ጊዜ ማድረግ ያለበትን ጠጥቶ ብቻ ሲሄድ በተደጋጋሚ ይህንን ነገር ሲያደርግ ትንሽ ልክ አስጋባኝና እሱ ማን ስለሆነ ነው የሚል ውስጥ ገባሁኝና እኔ ነኝ ሞቅታውን ተጠቅሜ አብሬ ያደርኩኝና ልጄ እንድትወለድ ያደረኩት። ግን አሁን ኖርማል ማልችለው ልቋቋመው ማልችል ነገር ገጠመኝና የግድ ልጄ ዘመድ ጋር መቀላቀል አለባት፣ እባክሽን ተረጀኝ እያለች ለማስረዳት ትሞክራለች። ወይዘሮ ዝናሽ ግን ይህንን አምና ለመቀበል የምትችል አይደለች። እባክሽ ይህንን ነገር ፌክ ነው፣ ሆን ብለሽ አጥንተሽ ቤተሰቡን አጥንተሽ የመጣሽ ነሽ እንጂ በእውነት ነገር የተፈጸመ አይደለም። ሌላ ቦታ ሄደሽ ሞክሪ፣ እዚህ ድጋሚ እንዳላይሽ ብላ አባረረቻት። ወይዘሮ ታጉ አዝናለች። ምንም ከወይዘሮ ዝናሽ ጋር ሊግባቡ አልቻሉ። በዚህ እንዳለ ወይዘሪት ላምሮት ከፍቅረኛዋ ጆኒ ጋር ሄደው እያወሩ ነው። ስለ አባቷ መምጣት እየሆነ ስላለው በሙሉ ዝርዝር እያወሩ ናቸው። አባቷ መምጣቱን ሲሰማ ጆን ደንገጥ ብሏል። ግን ቢሆንም ግን ጆን ከዚህ ነገር ጋር ምን እንደሚያገናኘው ለጊዜው ግልጽ ባይሆንም ግን የሆነ ነገር እንዳለ ነው። ጆን ኪሩቤልን ካልገደልኩት እያለ ላምሮት ግን አይ እሱ አሁን አንተ እዚህ ውስጥ መግባት የለብህም፣ በዚህ ጉዳይ ላይ እኔና ዳድ በቂ ነን አለችው። ጆን እንግዲህ ምናልባት ለመወደድ ብሎ ይሁን በእውነትም ኪሩቤልን ለመግደል ባይታወቅም ይህን ሀሳባስ እንግዲህ እወድሃለሁ አፈቅርሃለሁ ተብሏል። እንግዲህ ለመወደድ ብሎ አስቦ ከሆነ ማለት ነው ተሳክቶለታል። እንግዲህ ዛሬ የፍቅረኛሞች ቀን ይመስል ትርሲትና ኪሩቤልም ወክ እያደረጉ እየተመሰጋገኑ ነው። አንተን ስለሰጠኝ ፈጣሪ መኖሩን አረጋገጥኩኝ፣ በችግሬ ጊዜ በመከራዬ ጊዜ አጎኔ ስለሆንክ መኖሩ ማረጋገጥ ብቻ ሳይሆን ማመስገን አለብኝ እያለች እየተቀኘችለት ነው ለኪሩቤል ትርሲት። እሱም ኧረ ይህን ያክል እኔ ባልኖር ፈጣሪ የለብል ብለሽ ልትይ ነው እንዴ እያለ እሱም ይወዳታል ያፈቅራታል። እሱም በምላሹ እኔም አንቺን ስለሰጠኝ ፈጣሪን አመሰግናለሁ፣ ሁሌም የኔ አትጠገብ ብሏታል። ከትርሲት ወደ አትጠገብ ስሟን ቀይሮላታል። ላምሮት እንግዲህ ከፍቅረኛዋ ከጆን ጋር የነበራት ቆይታ ሰፋ ያለ ጊዜ ነበረ። አብረው እያሉ አባቷ ደወለ። ነገ አዲስ አበባ ገባለሁ አለ። ላምሮት ደስታ ውስጥ ይሁን ድንጋጤ ብቻ የሆነ ስሜት ውስጥ ነች። ደስ ብሏታል። እስካሁን ሲጫወቱባት የነበረን ቤተሰቦቿን እንግዲህ በኋላ እነሱ ሊጫወቱባቸው መሆኑን እያስታወሰች ነው መሰል ፈገግ እያለች። አሁን ወደ ቤት መሄድ እፈልጋለሁ ስላለች ጆን እየሸኛት ነውና ይበቃኛል በል ቻው አመሰግናለሁ ስትለው እስኪ ቆይ እንጂ ልሸኝሽ እንጂ አባትሽ እመጣለሁ ስላለ እኔን ጣል ታድርጊ ነው እያለ እሷም ኧረ በጭራሽ እኔ እንደምወድ ታውቅ አይደል እንዴ ምን ያህል እንደማፈቅርህ እያወቅ እንዴት እንደዚህ ትለኛለህ እያለ ነው። ኧረ እኔም ለጨዋታው ድምቀት ነው እንጂ እንደምትወጂኝ አውቃለሁ እያላት ነው ጆን። ይሁንላችሁ እንግዲህ አሁን ወደ ቤት መሄድ ፈልጋለሁ ስላለች እንግዲህ አባቷን መምጣት ሲጠይቃት ቤተሰቦቹ ያውቃሉ አያውቁም
ብሎ ሲጠይቅ ኧረ አያውቁም እንዲያውቁም አልፈልግም ብላ እየዛተች ነው። አሁን ግን መሄድ አለብኝ ቤት ላይ ምን እየተካሄደ እንደሆነ ማጣራት ማወቅ አለብኝ ብላ ወደ ቤት እየሄደች ጆንም ሸኝቷት ወደኋላ እየተመለሰ ነው። ትርሲትና ላምሮት እንግዲህ ቪዛ ቦታ ሄደው ማድረግ ያለባቸውን አድርገው ተሳክቶላቸው ነው ለካም እየተመለሱ እየተመሰጋገኑ የነበረውና አሁን ቤት ደረሱ። ወይዘሮ ዝናሽ ደግሞ እንግዲህ እነሱን እየጠበቀች መቀመጥ እንኳን አቅቷት እየተንቆራጠጠች ነው። እነሱ ሲመጡ እና እንደተሳካ ሲነግሯት እልል ብላ ፈጣሪዋን እያመሰገነች። ይሄ እንዳለ ኖርማል ላምሮት ደግሞ ወደ ቤት እየገባች ኪሩቤልም እንግዲህ ትርሲትን ቤት አድርሶና የመስራቹን ነግሮ ወደ ውጭ የወጣ እያለ በር ላይ ተገጣጣ። እንግዲህ ነገር ለመጀመር ይመስላል። እንደ ኪሩ ልትሄድ ነው እንደ እህቴ እኮ አንተ ስትሮሮ ደስ የሚላት ስትለው አዎ ደስ ይላታል፣ በተለይ ከክፉ ሰዎች እንድጠብቃት ትፈልጋለች ሲል እንዴ እንደዛማ አትበል እህቴ ራሷን መጠበቅ የምችል ነች፣ አለፍ ሲልም ደግሞ እኔ ያለሁላት አለችው። እንግዲህ ነገር ለማሳመር ብላ ይሁን የበለጠ ለመታመን ባይታወቅም ኪሩቤል ግን አለሁላት ነው ወይስ አለሁባት? ክፉዋ ማን ሆነና እኔ የምጠብቀው ማንን ሆነና እያላት ነው። በተዘዋዋሪ እንግዲህ ትርሲት ልትታከም የመጨረሻ ሕክምናዋ ጫፍ ላይ ደርሷል። ስለዚህ ምናልባት አሁን እውነትሽን መጸጸትሽን የምታሳይበት ጊዜ ነው ብሏት ወጣ። የመጨረሻ ሕክምና ጊዜ ደርሷል ሲል ግን ክው ነው ያለች። ምክንያቱም ውስጥ ለውስጥ ያላት ኖርማል ሰዎችን ለመሸንገል እንጂ ውስጧ ስሜት ትርሲት እንድትድን አይደለም የምትፈልገውና ይህንንም አረጋግጣለች። እኔ በህይወት እያለሁ ትርሲት ታክማ አትድንም ብላ ፎክራ ወደ ውስጥ ገባች። ወደ ውስጥ ስትገባ ወይዘሮ ዝናሽ በጣም ደስ ብሏት የመጨረሻ ደስታዋን እየገለጸች ፈጣሪዋን እያመሰገነች ደረሰች። እንደዛሬው ደስ ብሎኝ አያውቅም፣ ወይኔ ልጄ አይኗ ላይ ነው እያለች እህቴ ልትታከም ነው ብላ አሁንም ኖርማል ለማለሳለስና ልብ ለመብላት ስትሞክር ወይዘሮ ዝናሽ ቆጣ ብለው አዎ ምን ነው ቅራለሽ እንዴ ሲሏት እንደምን ቅር ይለኛል ከጸጸት እና እስካሁን ካሳለፉት ኖርማል ያለ ጥሩ ያልሆነ ስሜት እሱ እህቴማ ታክማ በመዳኗ ደስተኛ ነኝ እያለች ልትቀጥል ስትል ወይዘሮ ዝናሽ ይህንን ማሽቃበጥና ይህንን ማስመሰል ደስ ስላላት ተነስታ ሄደች። ላምሮት ምን ማድረግ እንዳለባት ቁጭ ብላ ግራ ገብቷታል፣ እያሰበች ነው። አሁን ወይዘሮ ዝናሽ እንግዲህ ስለ ቀጠሮ እየጠየቀቻት ነው። እንዴት ነው እሺ አሁን መቼ ነው እያለች ትጠይቃታለች። ትርሲት በቃ ይሄ ነገር አልቋል፣ አሁን በቃ ኑ ስንባል መሄድ ብቻ ነው እንጂ ማድረግ ያለብን ፎርማሊቲ ሁሉ አሟልተናል ትላታለች። ወይዘሮ ዝናሽ በጣም እያመሰገነች ነውና በዚሁ እግረ መንገድ አብሮ የሚሄደው ኪሩቤል መሆኑ ታውቋል። ምክንያቱም እሷ ማትሄድበት ምክንያት እዚህ እነ ላምሮትና ሰውየው ከመጣ ግርማ ምን ሊያደርጉ እንደሚችሉ ማወቅ ስለማይቻል የግድ ማዘሯ ወይዘሮ ዝናሽ እዚህ መቆየት አለባትና እኔ እዚህ መቆየት አለብኝ ኪሩቤል ይሄዳል አብሮሽ ተብላ ትላታለች። ትርሲትም እንግዲህ ኖርማል ሂዳ ታክማ ድና እንደገና ደግሞ ወደ ትምህርት ተመልሳ የምትማርበት ትምህርት ቤት የምትሄድበት ቀን ናፍቋታል። እሱንና ይዞሽ ይሆናል ፈጣሪ ፍቃዱ ከሆነ ሁሉም ነገር ይሳካል እያለች እያጻናቻት ነው። በመሃል ግን አንድ ማስጠንቀቂያ ሰጠቻት ወይዘሮ ዝናሽ። ትርሲት እባክሽን ጥንቃቄ አድርጊ፣ እዚች ላምሮት ተጠንቀቂ፣ ምንም አይነት ንግግር ባይኖራችሁ ሁሉ ደስ ይለኛል፣ ምንም አይነት ማወቅ የለባትም እያለች ተመክራታለች። ትርሲት እንግዲህ ከእንግዲህ በኋላ ምን ታመጣለሽ ብለሽ ነው እማዬ? አሁን እኮ በቃ አልቋል ስትላት እኔ ምኑም ደስ አላለኝም፣ በቃ ገደባችሁ ግንኙነታችሁ በገደብ ይሁን እያለቻት ነው። ትርሲትም እንግዲህ ያው እሺ እሞክራለሁ ብላለች። ምክንያቱም በእሷ ፈቃድ የሚሆን አይደለም። መጀመሪያም እሷ ሂዳ ከላምሮት ጋር ለመግባባት ፈልጋ ሳይሆን ላምሮት አስገድዳት ነበረ ታወቀ ሁሉ ነገር እንድታደርገውና ትርሲት እሞክራለሁ ብላለች። በሌላ መልኩ እንደገና ደግሞ ላምሮት እየብሰለሰለች ነው። የትርሲት አይን ታክሞ ከሚድን የኔው ቢጠፋ እስከሚል ቆራጥነትና ይህን ያክል ክፋት ላምሮት ላይ እየታየ ነው። ይሄማ እስካሁን የለፋንበት እኔና ዳድ መና አይቀርም። እሷ ከዳነችማ ሁሉም ነገር ሊሆን አይችልም። እንኳን ድና አሁንም በዚህ እንዲሁ እያለች እንኳ እያሳጣችኝ መከራ እያበላችኝ ነው። ስለዚህ መዳን የለባትም። ደግሞ አሁን ዳድ ይመጣል ብላለች። ዳዲም ሲመጣ እንግዲህ ሁሉን ነገር ፍርስርሱን ያወጣዋል ብላ ነው የምታምነው። እንዳሰበችው ይሆን እንግዲህ ወይዘሮ ዝናሽ ትርሲትን በዚህ መልኩ ትሪት ካደረገች በኋላ ምሳ ለመስራት ወደ ኪችን ገብታለች። ኪችን እንደገባች በሩ በኃይል ተንኳኳ። ይህ መንኳኳት የጤና አይመስልም። በጣም ነው የደነገጠችው ወይዘሮ ዝናሽ። ማን ነው የሚያንኳኳው? ወይዘሮ ዝናሽ ከድንጋጤዋ እንደምንም ራሷን አረጋግታ ማን ነው የሚያንኳኳው እንደዚህ በሩን ለመገንጠል ነው እያለች እያወራችሁ ወደ በሩ ስትሄድ የበለጠ እንደገና ያንኳኳዋል። እንዴ ይህ ነገር ለጤና ነው ብላ አሁንም እየተቆጣች ነው ወደ በር እየሄደች ያለችው። በሩ ስትከፍት ማን ቢሆን ጥሩ ነው? አቶ ግርማ ባለችበት ክው ብላ ነው የቀረችው። እንግዲህ የዛሬው እስከዚህ ድረስ ነበር። በቀጣዩን ይዘን የምንቀርብ ይሆናል። እስከዛው ድረስ መልካሙ ነገር ሁሉ ከእናንተ ጋር ይሁን።